ይሄው ላለፉት 4 ወራት ላይቭ ላይ ምን ስላችሁ ነበረ? አርሰናልን ተውት፣ ሲቲን አስረዱኝ እንዴት እንደሚበላ ስላችሁ ነበር። ሲቲ ካለፉት 6 የእንግሊዝ ፕሪሚየር ሊግ ጨዋታዎች አንዱን ያሸነፈው እሱንም ወልቭስን ነው። በሁለቱ ተሸንፎ በሶስቱ አቻ ወጥቷል። የዛሬው ደግሞ ለየት የሚያደርገው 2-0 እየመራ ነው ሁለታቸው የወጣው። የዛሬው ነጥብ መጣል ለዛሬ ብቻ እንደሚስላችሁ ለነገውም ኮንፊደንስ ሉዝ የሚያደርግበት ኮንፊደንሱን የሚያጣበት ጨዋታ ነው። ቀጣይ ከማን ነው በሉኛ? አንፊልድ ላይ ከሊቨርፑል። እኔ ፕሪሚየር ሊግ በቅቶኛል። ሻምፒዮንስ ሊግ በመለከት እመርጣለሁ። ሞርዛ ላይ ፉክክር ስላለ ማለት ነው። ቪላ አለ ብላችሁ ታስባላችሁ? ቪላም ተሸንፏል ዛሬ። አርሰናል ከሁለቱም ነው የራቀው። እኔ አውሮፓ ሻምፒዮንስ ሊግ ነው ማየት የምፈልገው ከዚህ በኋላ። እናንተስ? ድሮስ ለህፃን ልጅ ምን ያደርጋል ዋንጫ ይገዛለት ጡጦ ሲያለቅስ ማጫወቻ በለው። ፈላው አልቻልሽም ነው የምልሽ። ቁርጡን ንገሪኝ እባክሽ አደራ። እኔም የራሴን ህይወቴን ልምራ። ፈላው ለምን ማትል ቆይ ለምን አትነግረኝም? ቆይ ምን ልበልህ? ወይኔ ራሴን በቀል ልግባትሽ ወይ ጭራሽ ስፖርት ገብቶኝ ምናምን ወያላ ዋንጫ ይብላል። ምንድነው እና እየሳቃችኋላችሁ? ኧረ ፈላው ዳኛው ግን የምር ምን ተብሎ ነው ጨዋታውን ላያችሁ ሰዎች? ይኸውልህ ከነግሩ ነው ያገባው ኳሱን። አንድ በል ፔናልቲ የለም። ምንድነው ግን የተባለው ዳኛው? የዛሬ ዳኞች ምንድነው? ግባታው ምድረ ህፃን ቤቢ ገብተኝ ስለ ፀጉሬ እንመለስበታለን። ግባና አውጣው ምድረ ህፃን ገብተውጣው ሚኮስፈርስ እውነትም ማለት ነው። ጎረቤቴ ገባና አውጣው። ሲቋጥር እንዲህ ነኝ። ስለ ፀጉሬ እንመለስበታለን። ይመሻ ሁሌ እኮ ነው በሸተተ እኔ ዳኛ ማለት ነው ውሻ የሆነ ዳኛ ማለት ቶተናም እኔ ድሮም አልወደውም። ይሄ የሸተተ ቲም እስካሁን ማለት ነው ለማንም ሲሰጥ እየቆየ እኛ ጋር እየመጣ የሚበረታው ነገር ያናደኛል። ገብቷል? እዚህ ጋር ዳኛ ይሄን መብላት ይችላል እንዳለ እንግሊዝ ቲም። እንዴት ነው የመጀመሪያ አንተ አይን እያየ ትበላለህ፣ ቁማር ትበላለህ። እንዴት ነው የመጀመሪያው የሶላንኪ ኳስ ጎል ነው ብሎ ቫር ያየው ጭራሽ ኦፍሳይድ ነው። እንዴት ነው እግሩን ጣርቦት አይንህ እያየ ማለት ነው። እኔ አይናቸው አያይም ወይስ ይሄ መብላት ይችላሉ? እግዚአብሔር እንዴት ከ2-0 መመራት እኔ እግዚአብሔር ቀጠልን ያልኩትኝ ዛሬ እኔ አርሰናል ይብላው። ግን በቶተናም እንደዚህ መፈጠን ፔፕ በቃ መጥፎ እኔ ካሰለጠነበት መጥፎ ቲም የከበደው ቲም ቢኖር ቶተናም ማሸነፍ ነው። በቃ መጥፎ ነው። ቶማስ ፍራንክ እንዴት ሪያክት ሲያደርግብ እንደነበረ ቆሻሻ የሆነ ሰውዬ ልክ ገና አንደኛውን ጎል ስናቅ እንዴት ሪያክት እንዳደረገ ራሱ እንደ ትልቅ ማናጀር ያይ ይመስል ይሄን ይብሉ ሁሉም ሌላው 3 አገባው ብሎ ሳምንት ሙሉ ይጨፍራል። እኔ አርሰናል ደጋፊ እኔ ኮራ ያልኩኝ ቀብረር ያልኩኝ አርሰናል ደጋፊ አንድ ጨዋታ ተጫውቼ ማለት ነው 3 ነጥብ የራሴ 2 ነጥብ የሌላ ቡድን 3 ነጥብ ደግሞ ከሌላ ቡድን ወስጄ ቀብረር ብዬ አንደኛ ላይ የምቀመጥ ነኝ። ኧረ ምን አይነት ሳምንት ነው እንዴ! ይሄ ነው በቃ ቋጠሮ። ዶሮ ካሽኝ በቃ እኔ ዛኔውን ከሰሽኛል። ሰን ባለህበት ምሬያለሁ በቃ እኔ ምሬያለሁ። ፈላው ያው አንቺ ለሚዛቶኝም ቢበዛ ለሻማያጅ ነው የምትሆኚው። ግን ባንቺ ቦታ ማለት ነው ደርቢሽ ቢሆን ኖሮ ብዙ ነበር ማረግሽ። ግን ተረኛዋ ሚዜ አንቺ ነሽ። አስቶን ቪላ ቀይሮሽ እሱ ሚዜ ከሆነ ይሜ በቃ እኔ ችግር የለብኝም በሁለታችሁ ማለት ነው። ግን ብቻሽን ሚዜ የምትሆኝበት አማራጭ ካለ ማለት ነው የአበባ አያያዞች ቆንጆ አበባ አያያዞች በከረሜላና በብስኩት እያታለልኩ አሲዝሻለሁ ማለት ነው። ማናችሁ እዛ ሰፈር ለትኩፎር የምትጋጋጡት እናንተ ጎል ቁጠሩ። እሺ እንደኛ ነጥብ አሰብስቡና ጎል ቁጠሩ እናንተ። ዝሆኗ በቦታዋ ተመችቷታል ነው የምላችሁ። ለክፉ ቀን ያጠቀመችኝ ጎረቤቴ መቼ ልትጠቅመኝ ነው ማለት አሁን ነው። ከሞኒው ቶተናም ከሞኒው ስፐርስ ማለት አሁን ነው። ግባና ወጣው ጎረቤቴ ይላል ስለሚቻል የአርሴ ፋሚሊ ሼድ ኮፒ ሊንክ ሪፖስት ያደረጋችሁ ለሁሉም ላኩላቸው። የዋንጫ ጎዳናው እንደተሳለጠ ነው። ሲቲም ቢሆን ማንም ቢሆን ከዋንጫው የሚያስቆመን ማንም ክለብ አይኖርም። ከሞኒው አርሰናል ከሞኒው ስፐርስ ይቻላል። ሲቲያቸው ወጥቷል። አሬ ይቻላል። ቶተናም ትችላላችሁ። ማን ሚኮስ ፐርሰኔ ግን እንዴት ነው ኳሱን የምታዩት? ቶተናምን እኔ ፈርስት ሃፍ ላይ አይቼ ማለት ነው ይላችሁ ደነገጡ። ዩቲዩበሮች ናቸው ኳስ ተጫዋቾች ናቸው የሚጫወቱት። ግራ ገባኝ እኮ ከዛ ሰከንድ ሃፍ ላይ የምር ኳስ ተጫዋቾች ናቸው። ለካ ምንድነው
ሶላንኬ ስኮርፒዮ ምናምን ጅሩድን ማይኔ መሰለኝ ማን ተከናለ በስማ ሶላንኬ ይሄን ያህል ትወደናለህ? ያን ያህል ዲፕ አይደለም እኮ እንደዚህ ተገልብጠ ማግባት አይጠበቅብም። ኖርማል አግባ እንዴ። ጭራሽ ሲቲ ተሸንፎ ነበር ከሁለት ባዶ የሁለት ጎል አድቫንቴጅ እንዴት የሁለት ጎል አድቫንቴጅ ትሰጣላችሁ? እግዚአብሔርን ሲቲን ጭራሽ ከዚህ በኋላ እንዳፈሩት እንደውም እኔ መፈረው ዩናይትድን ነው። ማን ተወራው ይችላል? ግባና አውጣው። ውጤቱ እኮ አያስከፋም። ሁለታቻ እኮ አስከፊ ውጤት አይደለም። 2-0 መርተን ይኸው ላይቭ ላይ ፈርስት ሃፍ ሃላንድ ቻንሶቻችንን መጠቀም ነበረብን እያልኩኝ እሺ ተውት፣ አይጠቀሙት። ካምባኩ ነው የሚያቃጥለው። አረ ከቶተናም ጋር አዌ ሄደ ሁለታቻ መውጣት 1 ነጥብ ሼር ማድረግ ምንም መጥፎ ነገር አይደለም። አርሰናልም ገና ይመጣል ቶተናም ጋር እሱ አይደለም መጥፎነቱ። 2-0 መርተን ብሽክትክት ያለ ጎል ለምንድን ነው የሚገባብን? ዲል ያወጣው የነበረው ኳስ የሆነ በእግር ስር ተመቶ ሶላንኬ ፍሊክ እንደዚህ ሮድሪ እዛ ላይ የተሻለ ማድረግ ነበረብህ። ኳሱን መጀለጥ ምናምን ትችል ነበር። ግን እኔ ማንንም አልወቅስም። ይሄ ሞቀስ ምናምን ያስጠላኝ። 6 ነጥብ የኢታዱ እንዳለ እናሸንፋቸዋለን። 3 ነጥብ ነው ብለን ያዘው። እሱን ደግሞ ስፐርስ ይሰጣታል። ያናድዳል። ዶሚኒክ ሶላንኬ ምን አይነት ጎል ነው ያስቆጠረው? ምን አይነት የስኮርፒዮን ኪክ ጋይስ! ዶናሩማን አንጠለጠለው። ዋቴ ጎል! ስፐርስ ትወርጃለሽ ያልኩትን ከንስዬዋለሁ። ቻምፒየንሺፕ የሚባል ነገር የለም። ዶሚኒክ ሶቦዝ ላይ ጎል ቨርሰስ ማን ሲቲ ብላችሁ ሰርች አድርጉ። ስኮርፒዮን ኪክ ለመጨረሻ ጊዜ ጅሩዶ ሲያገባ ያየ ነው። እንደዚህ አይነት ስኮርፒዮን ኪክ በለው። ተቋጠረ ይልሃል፣ ተቋጠረ። እናንተ ግድ የላችሁም። ዘንድሮ ፈጣሪ ከኛ ጋር ነው። እንዲህ ዘንበል ስንል ትንሽ ስንወድቅ ቀና ያደርገናል። ይውላችሁ እኛ ባለፈው ሳምንት መሸነፍ በማንፈልግበት ቲም ተሸነፍን። ከዛስ እግዚአብሔር ደግሞ በሳምንቱ ምን አደረገን? ቀና አደረገን ማለት ነው። ቶተናም እኔ ያንተን መውደቅ እኔ ያንተን መዝቀጥ የምመኝ የኖርዝ ለንደኑ ኩራት፣ የለንደኑ የአጠቃላይ ኩራት የአርሰናል ደጋፊ ነኝ። ማሸነፍ እየቻልክ ቢሆንም ይህን ጨዋታ አቻ የወጣው አውቀህ ጎል ብትሰጥም ነገር ግን ረክቻለሁ። ማንቸስተር ሲቲ ዘንድሮ ቆመለኛ ታጨበጭባለህ። ኧረ ወግን ዋንጫውን ልናሳካው ነው። 6 ነጥብ ማን 6 ነጥብ ግባ እናውጣው። ሲጀመር እንግሊዝ ፕሪሚየር ሊግ ላይ አንድ ማንቸስተር ነው ያለው፣ አንድ ማንቸስተር፣ እሱም ቀይ ነው። 15 ጨዋታ ይቀራል በነገራችን ላይ ማለት ነው። ዋንጫው የኛ ነው። ሁላችሁም ጣሉ፣ ችግር የለውም ጣሉ። አንድ ማንቸስተር ከዚህ በኋላ እንግሊዝ ፕሪሚየር ሊግ ላይ አንድ ማንቸስተር ነው ያለው። በቃ ሲያስጠሉ፣ በእናታችሁ አፈር ብሉ፣ እንደው ሂዳችሁ ደቼ ብሉ። ሲቀፉ ምንድነው? ሀዴቅ አታስጠብቁም እንዴ? ምን አይነት ደደብ ናችሁ? እዚህ ጋር ስንት ህዝብ የኢትዮጵያ ህዝብ ቁጭ ብሎ እየቋጠረ አያስጠላችሁም እንዴ? አርሰናል ደጋፊ ሞራል አላችሁ። ግን ይሄ ሁሉ የኢትዮጵያ ደጋፊ የእግር ኳስ ተመልካች ቁጭ ብሎ እየቋጠረባችሁ በምን ምክንያት ነው? ይሄ ሁሉ ሲጠላኝ ብላችሁ አታስቡ። በጣም ስለምትለፈልፉ ገብቶሻል አይደለ? በጣም ለፍላፊ ደጋፊ ስለበዛበት እናንተ ሌላውን ክለብ ይሄ ዲሉዥናል ደጋፊ የበዛበት ትላላችሁ አይደለ? ግን እናንተ ናችሁ። ገብቷችኋል አይደለ? በጣም እኔ ታውቃላችሁ፣ እኔ ነው የምለው ስለ አርሰናል ሳወራ። ኤኒዌይ አርሰናል ዋንጫውን በበላ እንኳን ዘ ፕሪሚየር ሊግ ላይ ወሮስት የፕሪሚየር ሊግ ዋንጫ የበላ ክለብ አርሰናል ነው የሚሆነው፣ በምንም ተአምር ማለት ነው። ማንን አሸንፈሃል? እስቲ ቶፕ 6 ላይ ይህን ቡድን አሸንፍ ያለው በል። ቶተንሃም ምናምን እንዳትለኝ፣ በቃ ማንን አሸንፈሃል? ሁሉም ለጥፈዋል እኮ። እኔ ጋም በትግል በቀይ ካርት አቻን ይወጣው። መልካም አዳር። ጎረቤት ለዚህ ጊዜ ካልጠቀመ ለመቼ ሊሆን ነው? ብድር በምድር ይልሃል። እንዲህ ነው። ትላንትና ቶተንሃምን እንግዲህ 10 ምናምንኛ ነው ያለ መሰለኝ አይደለ? እና ሊድስ እንዳይበልጣው ሊድስን እኛ አሸነፍልለት። ዛሬ ደግሞ ሲቲ ተሳቻው። እንዲህ ነው እንጂ መተጋገዝ፣ እንዲህ ነው እንጂ። ሚኮ ዛሬ የካቻ ምናምን ብድርሽ መልሰሻል። እናመሰግናለን ጋይስ። ቪላ ነጥብ ጥሏል። በ7 ሆኗል ከቪላ ከሲቲ ደግሞ በ6። ምንድነው የምንጠብቀው? ሰለብሬት ለማድረግ እንዘጋጅ ጋይስ። እና ደግሞ ምድረ ቋጣሪያንስ ደግሞ እናንተ ሻንጣችሁን ይዛችሁ ብቻ ከዚህ ሀገር እንድትወጡ ነው የምንፈልገው። በተለይ ደግሞ የሻሼ ደጋፊዎች ታውቃላችሁ፣ ታውቃለህ። እያንዳንድሽ ቤትህ ከመምጣታችን በፊት
ሻንጣን ይዛ ከዚህ ሀገር እንድትወጣ እንፈልጋለን። እኛ ደግሞ አርሊ ሴሌብሬሽን ማዘጋጀት አለብን ጋይስ። አዘጋጅተን በቃ ሴሌብሬት እናድርግ። ኦልሬዲ ዋንጫው ሳንፈልገው መጥቷል እኛ ጋር። በዚህ ሰዓት ለኔ 1 ነጥብ ዋጋ አላት። 1 ነጥብ ማለት ነው። የፈለገ በጉዳት ብታመስ የማታሸንፈኝ ክለብ አንተ ህፃን ብቻ ነህ። ህፃን ነህ። መቼም አታሸንፈኝም። በስንት ጉዳት ብታመስ መቼም ላንተ አላንስም። ላንተ በአንደር 21 ብገባ ላንተ አላንስም። ሲቲ መቼም አላንስልም። መቼም ማለት ነው። ደስ ብሎኛል። ደስ ማለት ነው። አርሰናልም ደስ ይበላችሁ። ይሄው ውለታ ውዬላችኋለሁ። ይመቻችሁ። አለቀ በቃ። 1 ነጥብ ለኔ ዋጋ አላት። በይሳት 1 ነጥብ ማለት ነው። አለቀ። አልሰማም አንተ ህፃን። 10 ብለናል። 10 ጨዋታ ብቻ ነው አርሴ ከዚህ በኋላ ማሸነፍ የሚጠበቅባት ዋንጫውን ጋራንት ለማድረግ ማለት ነው። ከዛም ያነሰ ነው የሚሆነው። ሳምንት ሲቲን ደግሞ ሊቬ ሲያንቀባረራት ከዛም ያንሳል ጨዋታው እና አርሲዎች እኔ ነግራችኋል። ከ7-8 ጨዋታ በኋላ አርሲ ስታሸንፍ ፕሪሚየር ሊጉ እናረጋግጣለን። በነገራችን ላይ ቶማስ ፍራንክ ገነርስ ነው ጉነር ነው። ሶላንኬ ግልጽ ነው እንደሚታወቅ ቦርንሞዝ ላይ ያለ ራሱ ኢንተርቪው ሰጥቶ ነበር የአርሰናል ደጋፊ እንደነበር ልክ እንደዚህ ማለት ነው። ለማንኛውም አልጠበኩም ነበር 2-0 ምናምን ሲቲ ሲመራቸው በጣም በቃ ይኸው ሲያስጠሉ ምናምን እያልኩ ነበርና ለማንኛውም ቶቴ የሲዝኑን ምርጥ ፐርፎርማንስ አሳየች። ለአርሰናል ውለታ ዋለች ማለት ነው። አርሲዎች እንኳን ደስ አላችሁ። ይህ ዓመት ፕሪሚየር ሊጋችንን ሀ ብለን እያረጋገጠን ነው ማለት ነው። እንቀጥላለን አርሲዎች። ዘንድሮ በቃ በዋንጫ በቃን እስክንል ነው የምንወጣው። አርሲዎች ይመቻችሁ። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ እያደረጋችሁ ፎሎ ያደረጋችሁ ሰዎች ደግሞ ፎሎ አድርጉ። ይመቻችሁ። አለቅ አለኝ እኮ ቶተንሃም የሚባል ቲም። ወይኔ ተቃጠልኩኝ። ሚኮ አቃጠልከኝ። ችግር እኮ ምንድነው ሚኮ? ማንቸስተር ከሚባሉ ቲሞች ጋር ችግር ምንድነው? የኔስ ችግር ፈረስታ 2-0 የመረ እንድንጥብ አስጠበቀ መውጣት የሚከብድ በስመ አብ ወልድ። አሁን ልዩነቱ ወደ 6 ሆኗል። አቻ ስለወጣም ማለት ነው። ልዩነቱ አሁንም ቢሆን 6 ነው። 6 ነው። 2 ጨዋታ ማለት ነው። ተቃጠልኩ በኢየሱስ ስም። ሰሜኒዮ ቼርኪ ትችላላችሁ። ማን ምችሉትን አድርጋችኋል። ሲቲ ምንድን ያደረጋችሁት እንዴ? ፈርስት ሃፍ እኮ 2-0 እየመሩ እኮ ነው የወጡት እንዴ። ይዛችሁታል እኮ ፖይንቱን እንዴ። አረ በስመ አብ እንዴ! ጨጓራዬን እንዳደረጉት እግዚአብሔርን ጨጓራችሁ ይቃጣል እንዴ። ደህና በማንቸስተር ዩናይትድ አረፍኩ ስል በእናንተ ደግሞ ልቃጠል እንዴ? አሁን እናንተ የማንቸስተር ከተማ ክለብ ናችሁ። ቅድም እንዴት ካምባክ እንደሚደረግ አሳይተናችሁ አፈር ብሉ፣ አፈር ያስበላችሁ። ዶሮ ለህፃን ልጅ ጥሩ አይደለም። ዶሮ ምን አይነት ጎል ነው? ምን አይነት ጎል አገባ ሶላንኬ! ሚኮ ስፐርስ እንኳን ደስ አለ። ነጥብ ተጋርተሃል። እኛም ነጥባችን ብሏል። እንግዲህ የኔ አባት ማንንም ነው ማሰብ 7 በትናንትና ዛሬ 6 ሆኗል። ገና 10 በቃ ሲጀመር ማለት ነው። ለእናንተ መቋጠራችን በጣም ነው የሚያናደደኝ ነው። የምሬን በገዛቻችን ለሲቲ እንቋጥራለን ብለን ምን ሆናችሁ ነው እንዴ? እኛልን አሬ ዋንጫት ማስመስሉት እንጂ ቲማችሁ ምድረ አንድ ነገር ልንገርህ፣ ህፃን ከሲቲ ይልቅ ማንቸስተር ዩናይትድ ማለት ተስፋ አለው ለዋንጫ ተስፋ አለው። ምን ወተት ተወደደብህ? ጡጦ ዳይፐር ተወደደብህ? ምንድነው እንደዚህ መሆን መፈራረስ? አረ ወንዱኑ እንደማይስተር አረ ቆፍጠን በሉ ምድረ ዳይፐር አመጻን አይና ቱቱ እና ሊከዚ ሲቲ ምንድነው የሰራው? ሲቲ ስንት እቅዳቅደን ስንት ሀሳብ አስበን ስንት ነገር አለመን ዛሬ ጉርታ አረገን። አንተን ዶሮ ያስጥላል አንተን። አረ በስመ አብ ጀመው። ቀጣይ ቶተንሃም ከኛ ጋር ነው። እሱ ችግር የለውም። እሱ ልብልብ አድርገን ምናምን ነገር እንሸኛታለን። እኛ ልጥልጥ ነው የምናደርገን። ግን ሲቲ ለአርሰናል እንዴት መንገድ ትከፍታለህ? ለአርሰናል ስንት ተስፋ አስቶን ቪላ ጣለ። አስቶን ቪላ ጥሎ እንኳን ማለት ነው አንተ ስር ለስር ለማሳደድ እንኳን በቃ አሁን እድል ነው የሰጣችሁ፣ ከፈታችሁላችሁ። እኔ ሼር አድርጉላችሁ እስቲ። እንዴት እንደዚህ ያለ ሲቲ ቋጥረን ነው ምናምን እንዳትሉሽ የአርሰናል ደጋፊዎች። ሲቲ ሲጀምር አይችልም። እኔ ከዚህ በፊት ቀድሜ ነግሬያለሁ። የዋንጫ ፉክክር ውስጥ ያለ ቲም አይደለም ሲቲ። ምንም የለበትም። ምንም ሀሳቡም የላቸውም። የምሬን ነው የምነግርህ።
ከዚህ በፊት ተናግሬያለሁ። 4 ምናምን አግብቶ ሲደረስበት አይቻለሁ፣ ተናግሬያለሁ። 2-0 እየመራ 2 እኩል መሆን ማለት እኮ ለዋንጫ የሚፎካከር ቲም እኮ ያንን እኮ ሆነ ማለት ምን ማለት ነው? እንዴት ነው 2 ጎል የሚገባበት ዋንጫ ለመፎካከር የመጣ ቲም? በዛ ላይ አንደኛ ያለው ቲም አሸንፉ። በጣም ይሄ እኮ በጣም ከባድ ነገር ነው በነገራችን ላይ ማለት ነው። ለዋንጫ አጠብቁት ሲቲ። ዘንድሮ አርሰናል ዋንጫውን ሲያነሳው የሚያነሳበት ግን ምንድነው መሰላችሁ? የምር ሌሎቹ ቀሽም ስለሆኑ ነው። ዘንድሮ እንደውም ማለት ነው ከ2 ዓመት በፊት ኦር ላስት ይር ምናምን ይሻል ነበር። ከምር ከ2 ዓመት በፊት ምናምን የሆነ በ1 ነጥብ ምናምን ተበልጦ ምናምን የበለው ጋርዲዮላ ምናምን ወድቆ እንደውም ከ2 ዓመት በፊት የነበር ያ አርሰናል ይገባው ነበር ከዚህኛው ማለት ነው። የምር የሞተ ነው ሁሉም የሞተ ቀሽም እንዳለ ማለት ነው። እስቲ አስበው ዋንጫ ለመብላት እየሞከረ ያለ ቲም ከ2-0 2 እኩል ሲወጣ ይሄ የዋንጫ ቲም ነው ያስብለዋል? የምር ፌር ሆነን እናውራ ከተባለ ማለት ነው። ዘንድሮ ካሉት ቲሞች በሙሉ ሁሉም ሺት ነው። ከሺቶቹ ትንሽ የተሻለው ሺት ነው ዋንጫውን የሚበላው ማለት ነው። እውነቴን ነው የምነግርህ። ገባልሽ ከ2-0 2 አቻ። ወይኔ ወይኔ ወይኔ! አንቺ መሸነፍ ነበረብሽ እኮ ዛሬ መለጠፍ ነበረብሽ። ምን አይነት ጎል ነው ሶላንኪ ያስቆጠረው? አንተ ኦሊቬ ጂሩን ያስታወሰኝ ጀማው ታስታውሱታላችሁ? ኦሊቬ ጂሩ ያንን ጎል ፓላስ ላይ ነው አይደል ያስቆጠረው? አስታውሱኝ። ክርስቲያን ፓላስ ላይ ማንዬ ፓኒኮን ተገለበጠው እኮ። ምን አይነት ጎል! ይሄ ጎል ማለት ነው ሚኮስፐርስ እንደ 3 ይቆጠርልህ። እንደ 3 ማለት ለብቻው ማለት ነው። እኔ ፍቃድ እሰጥሻለሁ፣ ፊርማም ቢሆን አሰባስብልሻለሁ። ማንዬ ትችላለህ፣ ሚኮ ትችላለህ። ይሄን ብቻ እንዳይመስል ቀጣይ ወሳኝ ጌም አለ። ምን እንደምትሰራ እኔ እነግርሃለሁ። ይኸውልህ አንተ ማለት ነው እንዲህ እኮ መንበጫበጭ የለብም። ቶትናም ትልቅ ቡድን ነው ሚኮ፣ ወደፊት ነው መምጣት ያለበት። በቃ እያበረታታ ነው፣ ወደፊት ይዘነው የምንሄድ ይሆናል ሚኮ፣ እንዳታስብሽ። ቢያንስ ዩሮፓ ሊግ ላይ ትጨርሻለሽ። ዘንድሮ አለሁልሽ ሚኮ፣ አይዞሽ። ግባለት እናቴ። ዘንድሮ ከዚህ ዋንጫ እናቴ ወለደችው ይነቀንቀኛል። ቢያቅተኝ ቋጠሮም ያቅተኝ እንዳይመስል አዳሚ። ጥገን ነው ማሲዝ፣ ጥገን ማለት ነው። ተባብራችሁ ዋንጫውን ትሰጡኛላችሁ፣ ወደዳችሁም ጠላችሁም። በግድም በውድም ወስዳለሁ ዘንድሮ፣ በግድም በውድም አልደራደርም። ከሞን ሲጀመር ማለት ነው ሶላንኬ ይችላል። አባቴ እኛ ደስ ብሎናል። እርሶስ ምን አይነት ሰከንድ አፍ ነው ያየነው? ፈርስት አፍ ያሳየው ቶተናም በቃ መውረድ አለ የሌለ አቃጥሎኝ። ሰከንድ አፍ ተቸናነጁ ሁላ እኮ ስተው ነው እንጂ ያሸንፉ ነበር፣ ማሸነፍ ነበረባቸው። ዳናሩማ ነው ያወጣቸው። ይቻላል አባቴ። ቀጣይ ደግሞ አንፊልድ ላይ ከሊቨርፑል በልተኗል፣ ተረጋግጧል። ይችላል ሶላንኬ ይችላል። ሲሞንስ ራሱ እንዴት አባ ነው የሚችለው? የሰከንድ አፉ ቶተናም ግን ያበደ ይቻላል አባቴ። በ6 ነጥብ አስቶን ቪላም ተሸንፏል። ሲቲ ማቻታ ሲጀመር ዋና ቋጠሯችን ይሄ ነው። ዩናይትድ ላይ ቋጠርነው ዝም ብለን ፌክ ነው። ይቻላል አባቴ። ሼር ኮፒንግ ጀሞ አስቶን ቪላ ይጫወታል፣ አርሰናል ያሸንፋል። ሲቲ ይጫወታል፣ አርሰናል ያሸንፋል። እንዲህ አርሰናል ቀድሞ መጫወት የለበትም። ጨዋታውን ቀድሞ ከጨረሰና የሌሎች ጨዋታ ካለ በጣም ነው የሚቋጠሩት። ሁለቱም የዋንጫ ተፎካካሪዎች። አስቶን ቪላ በሜዳው ብሬንትፎርድ በቀይ ወጥቶበት ተሸነፈ። አስቶን ቪላ ሲቲ 2-0 እየመራ ፈርስት ሃፍ ወጥቶ ሰከንድ ሃፍ 2 ጎል ገብቶበት አቻ። ሁለቱንም ጨዋታ አርሰናል አሸነፈ፣ የራሱንም ጨዋታ አሸነፈ። ይሄ የኢሉሚናቲ የመሪ ጌታዎች ምናምን እጅ ነው የሚኖርበት እንጂ ሌላ ምንም የሚባል ነገር የለውም። ምን አይነት ቀድሞ መጫወት የለበትም አርሰናል፣ ቀድሞ መጫወት የለበትም። እውነትም ልጅ ቢሮጥ እስከ ዳቦ ቤት ነው አሉ። ምንድነው ዛሬ ጋርዲዮላ የሰራው? 2-0 ፈርስት ሃፍ እየመራ ውጤት ማስጠበቅ ይከብዳል። 2 እኩል የሉም እኮ እነሱ። እንደውም ከ60 ከ70 ደቂቃ በኋላ ነው ትንሽ እንደው መንቀሳቀስ የጀመሩ። ሶላንኪ ምንድን ያደረከው? እንደዚህ ይቻላል እንዴ እንደዚህ? ኧረ በስመ አብ። እሺ ማን ነው ተስፋችን? አሁን በቃ ወያላ እንደሆነ ጨፈረብን። በቃ በአመቱ መጨረሻ ላይ ጨፈረብን፣ ዘለለብን። በቃ ይሄን እንደሆነ እኔ ቀጣይ ሳምንት መጥቼ አረጋጋዋለሁ። ይሄማ አይከብደኝም። ኧረ በስመ አብ። የዛሬው ኳስ ይከብዳል። ከዚህ ምን እያልክ ነው? ምንም እኮ የሉም እኮ ቶተናሞች የሉም እኮ። በስመ አብ። በቃ እኔ ነኝ፣ በቃ ለራሴ እኔ ነኝ ያለሁት። በቃ የዋንጫ ተስፋ ላቋርጥም ልቀጥልም የምችለው እኔ ብቻ ነኝ። ማንቸስተር ዩናይትድ ብቻ ነው። በቃ አለቀ። እኔ ማንንም በቃ አስቶን ቪላንም ማለት አስቶን ቪላን
ማንንም አልተማመንም። እኔ ነኝ ለራሴ እኔ ያለው በኢየሱስ ከሲቲ ይልቅ እኔ ይሻላለሁ። በቃ እኔ ለአርሰናል አሰጋለሁ። በቃ መፍራት አለባቸው። እኔ የምለው ፔፕ ጋርዲዮላ የሆነ አርቴታ አሳዝኖት ምናምን ዋንጫውን ሊሰጠው ምናምን እንደዛ ነው እኔ እየመሰለኝ ያለው እንጂ ምን አይነት ኤሌመንተሪ ስህተት ነው? ምን አይነት አንተ በስመ አብ እግዚአብሔር ሲቲ እንደዚህ ሆኖ አያዋለሁ ብዬ አስቤም አላውቅም። ስለ ባለፈው ፖል ስኮልስ ምን አለ? አርሰናል ፕሪሚየር ሊጉን ከበላ ዘወረስት ፕሪሚየር ሊግ ሻምፒዮን ይባላል ምናምን የሚል አስተያየት ሰጥቶ ነበርና ሲቲ ከበላ ነው በነገራችን ላይ ዘወረስት ፕሪሚየር ሊግ ሻምፒዮን የሚባለው። ስለ አርሰናልም በቃ ግምት ያለ ጨዋታ ነው የሚጫወተው፣ በወንጎል አፋፍ ነው ምናምን ነው የሚያገባው። በቃ የሆነ የፕሪሚየር ሊግ ሻምፒዮን ካራክተር የለውም። ትላልቅ ቲሞችን ደርሶ መልስ ሲያሸንፍ አላየንም ምናምን። ብቻ የሆነ በዚህ ዓመት ያለው የዋንጫ ፉክክር በጣም የገማ ነው። በቃ ትክክለኛ ዋንጫ ሜንታሊቲ ያለው እንደ ዋንጫ ቲም ፐርፎርም የሚያደርግም ቲም የለም። ግን እንደዚህ አይነት አስተያየት መስጠት ከተፈለገ ማለት ነው ሲቲ ይብሳል። ሲቲ ቢበላው ነው በጣም የሚያስጠላው። እንደውም በቃ ስለ በጣም የደከመ ቲም ነው። ስለ አሁን ለምሳሌ ሴሜዮ 90 ደቂቃ መጫወት ይገርማል። ስለ የሆነ አሁን ለምሳሌ የሆነ አንድ ተጫዋች ዱኤልሶች ላይ በጣም በተደጋጋሚ ሲሸነፍ፣ በተደጋጋሚ ኳስ ሲነጠቅ በቃ የተቃራኒ ቡድን ተከላካይ የሱ ሙቮች አውቋቸዋል ማለት ነው። 1 2 3 4 ኳስ ስትነጠቅ ደግሞ ኮንፊደንስህም ዝቅ እያለ ነው የሚመጣው። ኮንፊደንስህንም እያጣ ነው የምመጣውና ያ ሁላ ደቂቃ ምን ይሰራል? ሴሜዮ ተጠቅሶ ነው የመሰለኝ መቤቴ። በጣም ዘገምት ነው። ኳስ ይዞ ወደፊት አይሄድም፣ ይጠብቃል እስኪሰበሰቡ። በጣም ዱኤልሶች ላይ ሲሸነፍ ነበረ። ማርሙሽና ፎደንን ቤንች ላይ አስቀምጠ ያ ሁላ ሰዓት እሱን መታገስ ምንድነው? በርናንዶ ሲልቫ መሄድ አቅቶታል። በከዘራ እኮ ነው የሚሄደው። በቃ እንደምንም ማሳመነ ኮቺንግ ስታፍ ላይ መቀላቀል ያለበት ሰው እኮ ያ ሁላ ደቂቃ ምን ይሰራል? በጣም ሲቲ ወረደ ቲም ነበረ። ሮድሪ በተደጋጋሚ ስህተት ሲሰራ ነበር። ቀይ ይገባው ነበር ዛሬ መጨረሻ ላይ ነው ደንግጦ ለሊቨርፑል ጨዋታ እንትን ያለው። ኒኮ ጎንዛሌዝ እና ሮድሪ አንድ ቦታ ማጫወት ምን ይሉታል? ራይንደርስን አስቀምጠ በጣም በቃ እግዚአብሔር በጣም ብዙ ኤሌመንተሪ የሆኑ ስህተቶች ነበር የተሰሩት። ብቻ ቪላም ጣለ። እንግዲህ አርሲጌ እንግዲህ እንቋጠራለን። እጅ አንሰጥም፣ ግን በጣም ነው የሚያሰጋው የሲቲ አቋም በጣም ነው የሚያሰጋው ልላችሁ ነው። ለማንኛውም ሀሳብ አስተያየታችሁን ኮሜንት ላይ ኮፒ ሊንክ ሪፖስት ሸራ እንዳትረሱ። ይኸውልህ ሁልህም ስክሮል እያደረክ ይሄ ቪዲዮ ይመጣልሃል። የአርሰናል ደጋፊ ነህ አይደለ? ኮፒ ሊንክ አድርግ በደንብ ይሄን ቪዲዮ እስከ መጨረሻው አዳምጥ ሐሳቤን። የዛሬ ሳምንት በማንቸስተር ዩናይትድ ስንሸነፍ ሁሉም ቲሙ ላይ ፍራስትሬሽን ውስጥ ስለወደቀ በቃ መሳደብ መለፍለፍ ምናምን ጀምሯል። እኔ ምን ብያችሁ ነበረ? ጥሩ ተከታይ የለንም፣ ምንም ያሰጋን ነገር የለም፣ ይህ ዋንጫ ከማንሳት ምንም የሚገድበን ነገር የለም ብዬ ነበረ። አሁንስ ተረጋጋችሁ? ገባችሁ? ቲም ማለት በሽንፈቱም ሰዓት ከጎኑ እንድትቆምለት ባሸነፈም ሰዓት አብረው ልትደሰት የሚገባ ነገር እንጂ ሲሸነፈ እጭ ምናምን ብለህ የሆነ ተጫዋች ላይ ያላከ ወይ የሆነ አሰልጣኝ ተችተህ ምናምን ነገር ቲምን እደግፋለሁ ማለት ተገቢ ነው ብዬ አላምንም። እንደኔ አስተሳሰብ እንደናንተ አላቅም። ሐሳባችሁን ኮመንት ላይ ማስቀመጥ ትችላላችሁ። ሲቀጥል ደግሞ ሌላ ክለብ ደጋፊዎች አርሰናል ዋንጫ አይበላም ነው ያላችሁት። ይሄን ይበላል ዘንድሮ ማለት ነው። አርሰናል ከ3 በታች ዋንጫ ካነሳ ማለት ነው እኔ እብድ ነኝ አላቅም ማለት ነው። ምክንያቱስ እናንተ ሲቲ ይበላል ትላላችሁ። ሲቲ ምን አይነት መንበጫበጭ ውስጥ እንዳለ እያያችሁት ነው። ተጫዋች አስፈረመ አላስፈረመ አከነት በሉት፣ ወይስ አስቶን ቪላ ወይስ እናንተ ዩናይትዶች ደርሳችሁ ልትበሉ። በጣም ያሳፍራል። አሁን ለቶፕ 4 ተፎካከሩ እናንተ፣ እኛ ጉዟችንን እንቀጥላለን። አመቱ መጨረሻ ላይ ግን ያገናኘን። እያንዳንድ መደበቂያን ትፈልጋለህ። ሼር ኮፒ ሊንክ ሪፖስት አድርጋችሁ አድርሱላቸው። የአርሰናል ደጋፊዎች ተረጋጉ። በቃ ይሄ ቡድን ሆኖ ነጥብ ጥለ መጣ። በዚህ ቡድን አቻ ወጣ መጣ። ይሄ ነው የዋንጫ ቲም። ይሄ ነው እኛ ተስፋ የጣልንበት ቲም። ፈርስት ሃፍ ሌላ፣ ሰከንድ ሃፍ ሌላ። ፈርስት ሃፍ ስታሟሙቅበት ነበር፣ ሙድ ስትይዝበት ነበር። ሰከንድ ሃፍ ሙድ ያዘብህ፣ አሟሟቀብህ። ሰከንድ ሃፍ ለኛ ጨዋታ ስፐርስ ሰከንድ ሃፍ ሲቲ ላይ ያሟሟ ደግሞ የገባብህ ጎል ጁሩድን ያስታወሰኝ፣ ከጠላት ወረዳ ተጫዋች ያስታወሰኝ። ምንድነው የሚሻልን ታዲያ ጎበዝ? ዘንድሮ መብላቱ እኮ ነው በቃ። ቡድን ዘንድሮ
ሲጀመር ቶማስ ፍራንክ እውነትም የአርሰናል ደጋፊ ነው። ይሄን ሰከንድ አፍ አሳይቶናል። ሰከንድ አፍ አስረግቶ አሳይቶናል። ሶላንኬ ምን አይነት ጎል ነው ያስቆጠርከው? ምን አይነት ጎል ነው ያስቆጠርከው? ዶናሩማ በስንቱ ተንከራተት ትችላለህ። በማርቲኔሊ በሶላንኬ ፓሊኒያ ምን አይነት ተጫዋች ነህ? ያለ ቦታ ተሰልፈ ማለት ነው። ጎረቤት ማለት ይሄ ነው። ኧረ ሲቲ ኧረ ተመልሻለሁ ብዬ ቪዲዮ ልስራ። ኧረ አሰሩኝ ቪዲዮ እንዲህ። ኧረ ምንድን ነው እንዴ? ሶላንኬ አሁን የት ነበር? ሶላንኬ እኛ አናውቀውም፣ አይተነው አናውቅም። የት ነበርክ ዛሬ የምታገበውኛል? ኧረ የቸርኪ ጎል ምናምን። ኧረ ስፐርስ የትም ላትደርስ ነው። በቃ እንደዚህ የምታስቸግረኝ ከአመት አመት። ኧረ በእናትህ ተፋታኝ። ወይኔ ተቃጠልኩኝ። አንተ ከካም የነፈጨልክ ዳኛ። እኔ ምንም ማሳቢያ እኮ አይደለም ግን እንዲህ ከነ እግሩ እየሾተው ምንም ቫር ጭራሽ ኦፍሴት አለ እንዲህ ገሉት። ሲጀመር የኳስ ተሾሎም የለ ምን ተረፉ ላይ መስለኝም። ግን ይሄ እንጃ ተግማማ ይሁን ገና ቀጣይ አንፊልድ ላይ ያለን አይደል? ይሄ ቦለር ሳይጎዳ አልቀረም። ቼልሲ ሳይጎዳ ምንድነው ምን ነው አንፊልድ ላይ በቃ አሁን ቱፍራችንን ማጠናከር እኮ ነው ያለበት። እኔ ከዚህ በኋላ እኔ እንጃ ሁሌ በቶተናም ሁሌ ለዞም የደቀቀ ክለብ ጉዳት ያተራመሰው እዛ ከነ በርንሌ ጋር አቻ ወጣ ክለቤ። እኔ ምንም ቃል የለኝም ዛሬ እንዴት እንደማድርጉ አላውቅም። ያመሃል እንዴ ማሊያ ሰርች የምሰራ መስሎ ለዚህ ቲም ተረበስ ማሙድ እኔ ክርስቶስን በጣም በቃ ከእለት እለት እኔ ባይዘው አቻ ነው የወጣ ነው። ማንም የቶተናም ደጋፊ የሚቆምና አፋችሁ እንዳከፍቱብኝ መጣችሁ። እኔ በቲሜና በቲሜ ነው ያዘንኩት። ከእለት እለት ካውንተር አይሰለቸው። በካውንተር የሚገባበትን ጎል መቀነስ አይችልም። አንድ ቢገባ እኮ ችግር የለም። እኔ ክርስቶስን የምለው ነገር ላይ የለኝም ሁላ ሮሪ በቢጫ እያየው ማይሆን ጨዋታ እየተጮተ እንደሆነ እያየው ኤት ኑሪ ማውጣት ምን ይባላል? ጎንዛሌዝም በሮሪ ማውጣት እየቻለ ገና ኤት ኑሪ ወጥቶ ሳይጨርስ ኦራይሊ ዘጋ ገባ ኳሱ ሄዶ ካውንተር። እሺኛ እንዴት ነው ክርስቶስን እንዴት ነው እሺኛ ዋንጫ እንበላለን ምንለው? በጣም ነው ክርስቶስ የሚያሰፍረው። በጥቁር ቲሸርት መምጣት በጥቁር ቲሸርት ሴሚኒዮ ይችላል አገባ። ግን ሴሚኒዮ አልተጫወተም። ሃላንድ የሚሰጠውን አሲስት እንዳለ እንዲህ ሰው ቅርዝዝ እያለ ይሮጣል። ዊንገር ሆኖ አውቆ ነው ደግሞ እኮ ይችላል መሮጥ። ተላጡ ፈርስታፍ ይኸው ሲላጡ ወስዶ ቅርቅር። በጣም ነው የሚያሳዝነው። በቃ ለኛ የሚለፉት ክርስቶስን ነው የምላችሁ። ማርክ ጉይ፣ ሼርኪና ያ ማን ነው ኩሳኖቭ እና ዶናሩማ። ሌላው መቀለጃ ነው የሚያደርገው። መቀለጃ ይቀባል፣ መቀለጃ አድርጎ ነው ይወጣል። ይመቻችሁ። 6 ፖይንት ክሊር። ከዚህ በኋላ በእርግጠኝነት አርሰናልን የሚያሰጋው እራሱ አርሰናል ብቻ ነው። ከሲቲ ዩናይትድ ያሰጋኛል እናቴ ትሙት። ከዚህ በኋላ ቀጣይ ደግሞ ሊቨርፑል በአግባብ ምን አለ በሉኝ። ሊቨርፑል 100% ያሸንፏል። ሮብ ዕለት ከኒውካስትል ጋር በሚገርም ሁኔታ ካራባው ካፕ ላይ ከደከመ በኋላ ሊቨርፑል ሙሉ ሳምንት አርፎ ነው የሚጠብቀው። በዛ ላይ አንፊልድ ነው። በዛ ላይ ደግሞ ሊቨርፑል እየተነቃቁ ነው። ምን አለፋ 9 ፖይንት ቪላን ካልጨመርናት ማለት አርሰናል አሁን ነው የነብርን ጭራ መያዝ የሚባለው። እርግጠኝነት ሚካኤል አርቴታ ልታስብበት ይገባል። እድል 2 ጊዜ ሰጥታለች። 3ኛ ይጠብቀኛል ብለህ ካሰብ መቼም ይቅርታ አላረግልህም እያልኩ ነው። ቶተንሃም አኩርተሽኛል፣ ትፍታ ብያለሁ። የ2022-23ቱን ኖርማሊ በይፋ ይቅርታ አድርጌልሻለሁ። ይመች። የሲቲ ነገር ያስተማምናል ወይ ላላችሁኝ እኔ እንጃ አለኝ። አሁን ሲቲን አምነን ነው አርሰናል አይበላም ብለን አፋችን ሞልተ የምንከራከረው? ኧረ በመድኃኒዓለም ቪላ ደግሞ ሌላኛው ድክም ያለ ቲም በቀይ ወጥቶለት በሜዳው አይ እግዚአብሔርን አርሰናሎች ግን አይቋጥሩ፣ በቃ አይቋጥሩ። ሲቲ ወይ ወጥረ ተጫወት ወይ ካሁኑ ሽሽ። እንዴ ቪላን እኛ እንደምንበልጠው ላቃለሁ። በቃ እኛ እንደዚህ ተንኮታኩተን ራሱ እንበልጧል። ሲቲ ቢያንስ ጠንከር በል እንዴ! ምንድን ነው? በቃ እንግዲህ የማንቸስተሮች አለቃ ቶትናም ሆኖ ይቅር። በጣም ያናድር ጨዋታ።
ለቋጠሮ አትሆኑ ሲቲ። ለዛ ጉጉት ክለብ እንግዲህ ዋንጫውን አሳልፋችሁ ሰጥታችሁታል። እንግዲህ ማመን ነው ካሁኑ። ቀጣይ ሳምንት ደግሞ የራሳችን የቤት ስራ ለዛሬው ጥፋታችሁ አንፊልድ ድረስ ጋነንፊልድ ድረስ አምጥተን ድቁስቁስ ነው የምናደርጋችሁ። በጣም በተለይ ደግሞ የዶሚኒክ ሶላንኬ ኳስ ምን አይነት ስኮርፒዮን ናት! ጽድት ያለች ስኮርፒዮን። እንዲሁም ዶናሩማ ዛሬ ብዙ ኳሶችን ሴቭ አደረገ እንጂ ቶተናም 3 ነጥብ ይዞ የሚወጣበት ጌም ነበረ። በሌላ በኩል ደግሞ ዛሬ በሲቲ በኩል የረፈዱ ቅያሬዎች ነበሩ ብዬ አስባለሁ። ጋርዲዮላ ሀሳቡን ጨርሷል። በብዛት በጣም የሚያስቁ ቅያሬዎችን ነው ሲያደርግ የነበረውና የፊልፎደንን ማርሞሽን እስከዛ ድረስ አቆይቶ መቀየሩ በጣም እያሳቀ ነበረ። ማርክ ጉይ ምን አይነት ድንቅ ልጅ እንዳለፈን ዛሬም ፐርፎርመንስ ያደርግ ነበረ። ስፐርስ በኩል ደግሞ ዣቪ ሲሞንስ ምን አይነት ብቃት ላይ እንደነበረ የሚገርም ነበር። ዶሚኒክ ሶላንኬ ሚያችን የምትገርም ስኮርፒዮን አስቆጥሯል። እስኪ እናንተስ ጌሙ እንዴት ነበር? ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልኝ። አካውንቱን ላይክ፣ ፎሎ፣ ሼር እንዲሁም ሪፖስት አይረሳ። ይሄኛውን ሲቲ እኔ አላቀውም። ምን እየሆነ ነው? ቆይ ጋርዲዮላ ማሰልጠን የሚባል ነገር ጠፍቶበታል። እስከ ረፍት 2-0 እየመራ የወጣ ቲም ከረፍት በኋላ አቻ፣ ለዛውም በቶተናም። ኧረ ጋርዲዮላ ማሰልጠን ጠፍቶበታል የሚለው ቃል አይገልጹ። ቆይ እንዴት ነው ከኛ ከቼልሲ ይሄ ነጥብ የራቁት? ቆይ ምን ያህል ብንሸነፍ ነው? ቆይኛ ኧረ ኤንዞ ማሬስካ ግን በጣም ነበር የጎዳኝ። አሁን ነው የገባኝ። እንዲህ ኧረ ሲቲ ለአንተ አደራ መስጠት የለብንም። ሲጀመር የዋንጫ ተፎካካሪ እኛና ዩናይትድ ነው። በቃ አለቀ። ሲቲ ምንም ዋንጫ ተፎካካሪ አይደለም ሲጀመር። ኧረ በስመ አብ ሶላንኪ የሚባለውን የአራዳ ልጆች ለምን ተስማምተን ጥበበኛው ሰለሞን አንለውም? የምሬን ነው። የሲቲ ደጋፊዎች በመድኃኔዓለም ወሽመጣችሁ ብጠስ ያለ እናቴን፣ የምሬን ነው። ምን ሆናችሁ ነው? ፔፕ የምሬን ነው። ከፔፕ ጋርዲዮላው ቡድን ከማንቸስተር ሲቲ ይልቅስ ማን ዩናይትድ ያሰጋል ዋንጫው። የምሬን ነው። ወደ እኔ እየመጣች ነው ቀስ ብለሽ። በእኔ በጣም ሙድ እያያሽ ነበርና በተለይ አንድ መላጣ አለ። ቀስ ብለሽ ወደ እኔ እየተጠጋሽ ነው። ሚኮስፐርስ የሚገርም ራት ለአርሰናል ደጋፊዎች፣ የምሬን ነው። የሚገርም ፉል ፓኬጅ እንዳለ እናቴን፣ የምሬን ነው። ይህን ቪዲዮ በደንብ ኮፒ ሊንክ አድርጉለት። ሜንሽን እያደረጋችሁ ሚኮስፐርስን ትችላለህ በሉት። የምሬን ነው። የአርሴ ፋሚሊዎች ዛሬ ማለት ቁጭ ብላችሁ ገና ደግሞ ከባድ ሲሆን የሲኦልም እኮ ክፋት አለው። የአራዳ ልጆች የሲኦልም ደግሞ ክፋት አለው። እንዲህ እሳት ከሚያቃጥለው ደግሞ አንፊልድ ትመጫለሽ፣ አጋይሻለሁ። ልዩነቱ ከዛም በኋላ በስንት እንደሆነ አስቢው። በ9 ታረጊዋለሽ ማለት ነው። በ6 ነው የፈላው ደጋፊዎች ባይዘው ልዩነቱ በ6 ሆኗል። እሺ እንዳይደብራቸው፣ የምሬን ነው። ምንድነው ሲቲ ሸና ሃላንድ የለ ሮዲማ አይችልም። የምሬ ሮዲ ፋውል ብቻ ነው በቃ። አየሁት እኮ የምሬ ነው። እንደው እዚያ ከዚያ ውስጥ ጥሩ ተጫዋች ያየው እኔ ጉይ ነው። ጉይም ሎጨ ገባበት ሙሉ የምሬ ነው። ፎደርን ያስቀምጣል እንዴ የፔፕ ጋርዲዮላ ቡድን። ቸርኪ ትችላለች። ቸርኪ እራ የሚገርም ራት። ቶተንሃም እናመሰግናለን። ሲቲ ነጥብ ጣለ። እናንተ ፈርስት ሃፍን እዩት ዝም ብላችኋል። 2-0 እኔ በቃ አለቀ። እንደዚህም የኳሱን ለማየት ነው እንጂ 4-0 5-0 ምናምን። ሲቲ ራሱ ፈርስት ሃፍ ላይ 3-4 ማግባት የሚችልበት እድል ነበረው፣ ግን ሲንቀራፈፉ ሃላንድ የሚገርም ኳስ ሲስት፣ ቼሪኪ የሆነ ነገር ሲያደርግ ምናምን ተንቀራፈፉ። ሰከንድ ሃፍ ላይ ምን አይነት ቶተንሃም ነው ይዞ የመጣ ቶማስ ፍራንክ በእናታችሁ የሚገርም። እኔ ልክ ፈርስት ሃፍ ላይ 5 ደቂቃ ምናምን ነው ትንሽ። ከዛ በኋላ ቶተንሃም ካውንተር አታክ። ከዛ ደግሞ እንትናን ኦድበርትንና ቴልን ሲያስገባቸው በቃ አውቃለሁ ረጅም ኳስ ለመጫወት እንዳሰበ፣ በጎን በኩል በሳይድ በኩል ለመሮጥ እንዳሰቡ 2 ጎል የሚገርም ስኮርፒዮን የሚባለው ጎል ነው ያገባባቸው ሶላንኬ። ያኮ እኔ ነግራችኋለሁ። ሶላንኬ ማለት ነው የአርሰናል ደጋፊ እንደሆነ ታውቃላችሁ። የምር ነው የምላችሁ። የምር የአርሰናል ደጋፊ ነበር። ቦርንማውዝ ወደ ቶተንሃም ሲገባ ራሱ ማለት ነው ጠይቀውት ነበር። የአርሰናል ደጋፊ ምናምን ሙድ እያያዝንባቸው ነበር። የታባቱ ያስቧታል። የአርሰናል ደጋፊ ስለሆነ ማን ነው ለአርሰናል ውለታን የሰራ። እናመሰግናለን ሶላንኬ፣ ግባና አውጣው። ይኸው በእነሱ ክብር ማን ነው። እኔ ሌላ ማሊያ አልለብስም፣ ግን ነጭ ቲሸርት ዝም የለበስኩኝ። ግቡና አውጡት።